ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋለን። በመጨረሻው ላይ ደግሞ ውጡ በማለት እኛ ትምህርት ቤት ዋለ። ከዛ ሲመጣ ቤቱ ዝግ ነው። አሽሃዱ አላ ኢላሃ ኢላላህ ማንም አላስደፋቸው። ዛሬም ነገ ወረዳ ነው። የምናመልከው አምላክ እኮ የሚያሳፍር አምላክ አይደለም። ለምንድን ነው የምንታረደው? እናውቃለን። 107 ነው መጡ። ዛሬ ግን የሀገር አባት እንሆናለን። ይሁን ይሄም ያልፋል። ነገር ግን በየከተማ ውስጥ እንኳን ስንሄድ ሴቶች እኮ እኔዛ ማህተባችንን እንኳን አውጥተን መሄድ አልቻልንም። ማህተባችንን ደብቀን ነው የምንሄደው። ሴቶች የእመቤታችንን ጥዋ እንኳን ይዘው ሲሄዱ አፍረው ተሸማቀው ነው በከተማ ውስጥ የሚሄዱት። ይሄ ለምን ይሆናል? ምን አይነት ትምህርት ተምሮ ተመርቆ ምን አይነት አውሬ በኢትዮጵያ እንደተወለደ አላውቅም። ሰማ ገዳይ አየኸው? ይሄንን ማህተብ እንደዚህ አሳጥሬ ያሰርኩት እንድታየው ነው። ማህተብ ያሰር እየገደልክ አይደለ? አየኸው? እንድታየው ነው። ብዙ ክርስቲያኖች ጋር እንዲዳረስ አድርጉልኝ። ክርስቲያናዊ ግዴታችሁን ታወጡ። ተፈተከላችሁ መግለጫ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና ተሳደባለሁ እንደ ድሮ ቢል አሁን የለም ይቀጥላል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋለን። ስሙን በወርቅ መዝገብ እንመዘግበዋለን። አስረግጠንም ነገር አይ ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ አለቀልሽ፣ ውሃ በላሽ። ግማሾቹ በእስር ቤት አፈር ድሜ ይበላል፣ ግማሹ በውጭ ደግሞ በጥይት በአብሪ ጥይት ግንባሩን ይመታል። ኦርቶዶክስ ጣፈንተሽ ካሁን በኋላ ነግሬሻለሁ። ግፍሽ ነው ግፍሽ ሞልቶ ከልክ ሲያልፍ በቃ መጨረሻው እንዲህ ነው፣ ወደ የማይመለስበት ይያለሽ። አርቲስቱም ፎከረ፣ ቲክቶከሮቹም የፎከሩ እና እፎይ የሚባል አባቱን ማያቅ ዲቃላ አለ። እናቱ ጠላ ቤት ነው የወለደችው። የጠላ ቤት ሸርሙጣ ነበረች የእፎይ እናት። እንደነሱ አይነት ፎከሩ፣ ዋጋ የለውም። ካሁን በኋላ በዚህ ሳይሆን በዚህ እየታረክ ተወርቃለህ። አብቅቷል። አሁን ሰማ ገዳይ አየኸው? ይሄንን ማህተብ እንደዚህ አሳጥሬ ያሰርኩት እንድታየው ነው። ማህተብ ያሰር እየገደልክ አይደለ? አየኸው? እንድታየው ነው። እኔን መተህ እንድትገለኝ ማለት ነው። ያኔ እንደ ሌሎቹ ዝም ብዬ አይደለም እኔ የምገደለው። ከዚህ በኋላ ክብሬ ማንነቴን ቤተክርስቲያናት ብዬ ጉሮሮ ሆነ በጥስልሃለሁ። የምናመልከው አምላክ እኮ የሚያሳፍር አምላክ አይደለም። ለምንድን ነው የምንታረደው? እናውቃለን። 107 ነው መጡ። ዛሬ ግን የሀገር አባት እንሆናለን። ይሁን ይሄም ያልፋል። ነገር ግን በየከተማ ውስጥ እንኳን ስንሄድ ሴቶች እኮ እኔዛ ማህተባችንን እንኳን አውጥተን መሄድ አልቻልንም። ማህተባችንን ደብቀን ነው የምንሄደው። ሴቶች የእመቤታችንን ጥዋ እንኳን ይዘው ሲሄዱ አፍረው ተሸማቀው ነው በከተማ ውስጥ የሚሄዱት። ይሄ ለምን ይሆናል? ለምንድን ነው እንደዚህ የሚሆነው? እና እኛ የእውነት በጣም የተጨቆን በሃይማኖታችን የተረገጥን በማንነታችን ቀና ብለን የማንሄድበት ኢስላሚክ ስቴትን ለማቋቋም ነው አላማቸው። እኛ ከተማ ላይ በተለይ ባሌ ላይ በጣም አስቸጋሪ የሆነበት ለምን ዝም እንደተባለ ግራ ይገባናል። እና የእውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛት አቅቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ሲሄድ በጣም የሚያሳዝን ነው። እንዴት ሆነን እንደምንኖር
إلا فجتم السجستم أشهد أن لا إله إلا الله وأشهد أن محمدا عبد الله ورسوله وأن عيسى عبد الله ورسوله الله أكبر إلا نوجت تدشي بيشون تانتو كتب أشهد كتو نكتب دم بتيجي أشهد كتو ميتوه يريماش غبريمي قوليمي تاتو آلوني نبي محمد ير وچچننه ير غونونه نبي الله عيسى ويسوع كريستوس ير تونونه ير غونونه ير وچچونه ابيچا مانيتون الله اكبر الله اكبر በኮሮጆ የተመረጠ መሪ አይደለም ኢትዮጵያን የሚያስፈልጋል እግዚአብሔር የመረጠው መሪ ሊሆን ያስፈልጋል እግዚአብሔር የመረጠው መሪ ደግሞ ሲወጣም ሲገባም ከእግዚአብሔር ጋር የሚነጋገር መሆን አለበት ፍርድ የማያዛባ ድሃ የማይበድ ለተራበው የሚጨንቀው ለተገፋው የሚጨንቀው እንዲህ አይነት መሪ ያስፈልጋል ይሄን መሪ ነው ያጣነው ሙሴ ያላቸው መሪዎች ፈርዖን ሆኖብናል እንደ ሙሴ ያሻግሩናል ያልናቸው መሪዎቻችን ወገኖቼ ሊያሻግሩን አልቻሉም ለምን ግንኙነታቸው ከእግዚአብሔር ጋር አይደለም ግንኙነታቸው ከፈጣሪ ጋር አይደለም ጥበቡን ዕውቀቱን ስጠን ህዝባችን እንድናገለግል እርዳን አይደለም ግንኙነታቸው ከአውሮፓውያን ጋር ነው ግንኙነታቸው ይሄ አይደለም ኢትዮጵያ ከሌሎች ሀገር ላይ የሚያረጋት ሀገር እግዚአብሔር ነች ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል ይሄ ሁሉ ፓስተር ዛሬ ደጋፊ ሆኖ ለምንድን ነው ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው ይሄ ሰው ልጅ ባህሪ አሁንም እኮ እውነት ቀናነቱ ካለ እኮ አሁን ባርሲም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል በጣም ቀላል እንዲያው ሙስሊሙም ጤናማው ሙስሊም ጤናማው ፕሮቴስታንት ጤናማው ሌላው ካቶሊክ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ እግዚኦ ካላለ አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም ሙስሊሙ ራሱ አይቀርለትም እቺ ቤተክርስቲያን እስቲ ተመልከቱ ፊደልን ቋንቋን ታሪክን ስነ ህንጻን መቼም ኢትዮጵያ ታሪካዊት ሀገር ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ ሲኖዶስ አልነበራት መዋቅር አልነበራት የበላይ ጠባቂዎቹ ነገስታቱ ናቸው የትጠጋ የምርጫም ሰሞን አይታችሁ እንደሆነ ሁሉም ትንቢት ተናጋሪ ነው ጥሩ ነው እኛ ምን ሁሉም ትንቢት ተናጋሪ ነው ገናኛ 100 ዓመት እንትን ማለት ለምን ያ ላይ ያለው የነሱ ሃይማኖት ስለያዘላቸው ነው ኦርቶዶክስም እኮ ይሄው ነው ምን ማድረግ ነበረባት ያን ጊዜ የድጓ መምህራን የቅኔ መምህራን የመጻሕፍት መምህራን እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ ያስተማሩን ይልካቸው ነው ይሄን ብራና ፍቀው ቀለም በጥብጠው ብር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩኮ በረሃብ ቀወጥቶ ታጥቀው ስለዚህ ያም ተነስቶ ኦርቶዶክስ ደርግም ተነስቶ ኦርቶዶክስ ያለው መሬቷን ቤቷን በሙሉ ወሰደ እጂ ራስሽንቻይ ምን አደረገች እቺ ቤተክርስቲያን የገሃነም ደጆች አሸንፋት የገሃነም ማለት የዲያብሎስ ያጋንንት ኃይላት አሸንፋት አይነት የጎሳ የብሔር የቋንቋ አስተዳደር ከሌለ አገር አታድግም ማለት ነው ዋናው ሲስተሙ ነው ህዝባችን የገደለው ሲስተሙ ነው ይሄ ሲስተም ካልተቀየረ አልፎ ተርፎ ደግሞ ከእንቅርት ላይ ጆሮ ደግፍ
ደሞ አሁን አክራሪ የሚባል የመንን ከንቶ ያደረገ ይሄው እነ ሶሪያን ከንቶ ያደረገ እነ ሶማሊያን ከንቶ ያደረገ አሁን እኮ ሲሉ ቀስ እያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው። በዚህ አይነት ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቃል እየተባለ ነው። ቢያርድ ተቃጥሏል የኔ አባታችን ደውዬ ብነግር ያልነው ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ኬት አንጥተህ ነው ቤተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ? ኬት አንጥተህ ነው? እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ እንትን ባሻ ግርማ የሚባሉ እንትን ያዛሉ እኛ ጋር አድማ በትኖች እነኛ ሁሉ ነው እንግዲህ የሞተው 2 ሰው ነው የተቃጠለው። ጭራሽ ቤትም አልተቃጠለ ነው። ይሄ ሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ለታ መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አሉኝ። ይሄ ባሻ ግርማ የሚባል ተመቶ እዛ ነው ያለ። ስጣቸው የኔን ስልክ እዛው ወዲያ አረጋልኝ። ያ ስልክ መደወል ቆመ። ኬት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው ብፈራም አልናገርም ብል መሞት አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ እንደ ጫካ አይደለም፣ ቢሮ ነው ያለው። በመጀመሪያ ታቢሮ ይትራስ በቃ ይሄ ነው። ሰላም ዳመጣችን አመሰግናለሁ። ሌላ እንግዳ ሰው መጥቶ የለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው መትረፍም ጭምር ቃሉን ያሰሙ የነበሩ ክርስትና በመነገራችን ላይ በጣም የሚደንቀው እኔነት ስለሌለበት ነው። በነገራችን ላይ እኔነት ስለሌለበት ነው። ስለተረፍን ወይ ስለተሰበሰብን ወይ እኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጥንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀንም። አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው? ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም? ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል። የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አው ስለማና ነው። ግን እኔ ወንድሜንም አጥቼ ንብረቴም ደብሮ ይድበል ወንድሜ በኖረ ነው። ሕፃናት ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋ? ምን አደረግን? ወዴት ምን አለ? ሌላ ሀገር የለም፣ ሌላ ህዝብ የለም። ምን አደረግን? ለምንድን ነው የምንሞተው? ለምንድን ነው የምንታረደው? መንግስቱ ይስማ፣ የኦሮሚያ ህዝብ ይስማ፣ የዓለም ሁሉ ህዝብ ይስማ፣ የፌዴራል መንግስቱ ይስማ። ምንድን ነው እስከመቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው ዝም የምንባለው? መንግስት ለምን አይሰማን? ለምንድን ነው መከላከያው የወጣው? ህዝባችን እየታረደ ነው፣ ልጆቻችን እየሞቱ ነው፣ ህፃናቱ እየታረዱ ነው፣ እየተቃጠሉ ነው፣ ሀብቶቻቸው ቤቶቻቸው እየተቃጠለ ነው። ስሙ፣ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ህዝብ የለንም፣ ሌላ ህይወት የለንም። የተሾምንበት እኛ ደኛ ነን። ልጆቻችን ለምን ይሞታሉ? አለማዋቀር ይገራምቲ ገናወደም እስቲ ይሄ ዋብያ ሙስሊም የሚናገረውን ነገር ሰምተን እንምጣ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ብዙ ክርስቲያኖች ጋር እንዲዳረስ አድርጉልኝ። ክርስቲያናዊ ግዴታችሁን ተወጡ። ተፈታካላችሁ። መግለጫ ቴዎድሮስ ትንፍሽ ካለ የሚደርስበት ነገር ያውቃል።
እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና ተሳደባለሁ እንደ ድሮ ቢል አሁን የለም ይቀፈደዳል። ስለዚህ እንዳሉት ነው ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው እና ትንፍሽ የሚል የለም አይደለም። ተቋም ለመሰረት ላይሰንስ ምናምን ነገር ማነው ላይሰንስ የሚሰጥ? የሰላም ሚኒስቴር መስጠት አይችልም። እናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። መጪው ዘመን የእስላም ነው። አትጠራጠሩ፣ ምን ጥርጥር የለውም። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ቸር ነው ለኛ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አናውቃችሁ ነኝ እኔ በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይዘዋችሁ ይቀርና ማለት እንደፈለጋችሁ አትሆኑም እኮ። እኔ ዛሬ በተመት ኢትዮጵያ ሄጄ እንደፈለኩ ነው በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀፍሰስ እያልኩ ነው ስዘው የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜው የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም ማለት ነው። ምንም አይላቸው ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባሰብ ኖሮ አሁን ስለ ኢብራሂም እያልናገርም ነበር። እኔ አልፈራም ማንንም። አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችልም የኛ አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻአላህ። ሁለት መንግስት ነው ያለው ማለት ነው ኢትዮጵያ እንደዛ ከሆነ። አዎ ሁለት መንግስት ነው ያለው። እዚህ የኢትዮጵያ ምድር ውስጥ ምንም በስነ ስርዓት ኢኒሻሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ። ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጨ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። እና ይሄን ያህል ነው ተንቀን ያለን። ነገሩ እንዲህ ነው። እኛ ግን በዚህ ልክ ተኝተን እየሞትን እንበዛለን። ቀኝ ለሚመታ ግራህን ስጥ እያለን እንጃጃላለን። እነሱ በዚህ ልቀት ሄደው በዚህ ልክ በሚዲያ ወጥተው ደረታቸውን ነፍተው የመናገር አቅም ፈጥሯል። እኛ ግን በሀገራችን ላይ እየተገደልን ቤተክርስቲያናችን እየተቃጠለች አንደበታችንን ለጉመን እንቀመጣለን። ብችሉ እነሱ ሲገሉን ጽድቅ ከሆነ እኛ ራሳችንን ስንከላከል ጽድቅ የማይሆንበት ምክንያት የለም። ተደራጁ፣ ራሳችሁን፣ ሀገራችሁን፣ ቤተክርስቲያናችሁን ነፃ አውጧት። ኮፒ ሊንክ ሼር ፖስት ያደርጋችሁ አዳርሱት። ይቆያል። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን